ሰላም ተወዳጆች እንኳን ወደ ጸሎት ጊዜያችን በሰላም መጣችሁ። ይህንን ጸሎት እስከ መጨረሻው ከጸለያችሁ በሕይወታችሁ ላይ ከፍተኛ ለውጥ ታያላችሁ። እየጸለይን ያለነው ጸሎት የሙከራ ወይንም ጊዜ ማሳለፊያ እንዳልሆነ የምታውቁት ብዙ ሰዎች የተዉትን፣ ያቆሙትን፣ ያቋረጡትን የጸሎትን ሕይወት እንደገና አንስተው ለአንድ ወር ከኛ ጋር በዚህ ቻናል በጸሎት የቀጠሉ በራሳቸው የጸሎት ሕይወታቸውን ሙሉ በሙሉ የቀጠሉ ሰዎች አሉ። ሌሊት ከኛ ጋር እየጸለዩ አድረው ጧት በመኪና አደጋ ሊገላቸው የነበረው ያለፈ ብዙ ሰዎች አሉ። ከበሽታ የተፈወሱ ቤተሰቦች ያሏቸው ሰዎች አሉ። ምስክርነት እየሰማን ነው። የገንዘብ ተአምራት በመንገዳቸው ሁሉ እግዚአብሔር እጁን እየገለጠ በሕይወታቸው ላይ ከመንፈስ ቅዱስ ጋር ያለውን ህብረት እያበዛላቸው የቃል ጊዜ፣ የጸሎት ጊዜ፣ የህብረትን ጊዜ እግዚአብሔር እየጨመረላቸው እንደሆነ እየሰማን ነው። ስለዚህ እየጸለይን ያለነው ጸሎት ውጤት የሚያመጣ ከሆነ በሕይወታችሁ ላይ ዛሬ በዚህ ሰዓት የምንጸልየው በእርግጠኝነት ለውጥ ያመጣል። በእምነት በቅንነት እግዚአብሔርን በመፍራት ውስጥ ሆናችሁ በእምነት አብረን እንጸልያለን። እግዚአብሔር ዛሬም ታምራትን ይደግምልናል። ጌታ ይባረክ። እንጸልይ። አባት እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። ዛሬም ስለረዳኸን፣ ዛሬም እንደወትሮ በማንነትህ እየተደነቅን እናመሰግናለን። በቸርነትህ እየተገረምን እናመሰግናለን። በሁላችን ውስጥ የነበረው ነገር አስደናቂ ነው። መሪነትህን አይተናል። ብዙ እኛ በወደቅንበት ሰዓት ያነሳን እጅህ ነው። ብዙ እኛ ባላወቅም ሰዓት ያወቀልን ያንተ ነፍስ ነው። እግዚአብሔር ሆይ መልካም ፈቃድ ሆኖ በጤና በሰላም በእንክብካቤህ ውለን እግዚአብሔር ሆይ ዛሬም በዚህ ሌሊት ካንተ ጋር ፊትህ ቀርበናልና በኢየሱስ ስም እርዳታህ ያስፈልገናል፣ ኃይል ያስፈልገናል። እኛም እንደማንችል አንተ እንደምትችል እንነግርሃለን። እኛም እንደማናውቅ አንተ እንደምታውቀን እንነግርሃለን። ጌታ ሆይ በጌታ በኢየሱስ ስም በዚህች ሌሊት ላይ የተመደበን ማንኛውንም የጨለማን ምሽግ እንደምታፈርስ ለምስጋናና ለአምልኮ እንዳደረከን እየነገርከን እግዚአብሔር በብዙ ቸርነት በብዙ ምሕረት በዚህ ሰዓት በፊት ያቆምከን መልካም አባት ሆይ እናመሰግንሃለን። ድንቅ ጌታ ሆይ፣ ድንቅ ወዳጅ ሆይ፣ ድንቅ ክቡር አባት በጌታ በኢየሱስ ስም አሁንም ድልህን አሳየን፣ አቅምን አሳየን፣ ኃይልህን አሳየን። ጠላቶቻችን ይደንግጡ። አቅም አለን ያሉ፣ ጉልበት አለን ያሉ፣ ኃይል ያለን ያሉ፣ እግዚአብሔር ሆይ እንችላለን ያሉ ካንተ ውጪ እግዚአብሔር ሆይ ከመልካምነትህ ውጪ በራሳቸው መንገድ የሚሄድ የጨለማ መንገድ ሁሉ የተቆረጠ ይሁን። የጨለማ ሐሳብ ሁሉ የተመታ ይሁን። የክፉ ሐሳብ ሁሉ የደቀቀ እንዲሆን ጸልያለሁ። የክፋት መንገድ ሁሉ የተመታ ይሁን። የጠባቂነትህን ጥልቀት እያየን እናመሰግንሃለን። አልከሰርንም፣ አንተን ብለን ወጥተን አልከሰርንም። አዋጣን። በመንገዳችን ላይ በሰላም ጠበቅከን፣ ተንከባከብከን። ጌታ ሆይ አልከሰርንም። በጌታ በኢየሱስ ስም የነፋስ ጩኸት በሞላበት ውድማ አገኘው። ንስር ጫጩቶቿን እንደምትጠብቅ ጠበቀው፣ ተንከባከበው፣ ተጠነቀቀለት ተብሎ ተጻፈ። ተጠንቀቀልን። እግዚአብሔር ሆይ ፊትህን አሳይተህን፣ መልካምነትህን አሳይተህን፣ እግዚአብሔር ሆይ በፍቅር ተንከባክበህን፣ በመልካምነትህ አስገባህን፣ አስወጣህን። እረኝነትህን አይተናል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በረፍትም ውኃ ዘንድ ይመራኛል እንደሚል ቃል የተመራነው በረፍት ውኃ ዘንድ ነው። እግዚአብሔር ሆይ መምራትህ ብቻ ሳይሆን አመራርህም ይለያል። ጌታ ሆይ በፍቅር በእንክብካቤህ በረፍት ውኃ ውስጥ ስለመራህን ጌታ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። አሁንም እያየን የምናመሰግነው አንተን እንጂ ነገሮቻችንን አይደለም። አሁንም እያየን ያለነው አንተን እንጂ ነገሮች የሚነግሩንን አይደለም። ሁኔታዎች ተበላሽተዋል። የምናየው ነገር ብዙ መልካም ነገር ላይኖረው ይችላል። ነገር ግን ያንተ ፊት፣ ያንተ መልካምነት፣ ያንተ ደግነት፣ ያንተ ቸርነት እግዚአብሔር ሆይ ከቃላት በላይ ነውና በኢየሱስ ስም አመሰግንሃለሁ። ጳውሎስና ሲላስ እስር ቤት ሆነው አንተን እያመሰገኑ ለአንተ በዜማ እግዚአብሔር ክብር እያቀረቡ እያለ ሕይወታቸው ላይ ታምራትን አደረግ። ሕይወታቸው ላይ መልካም ፈቃድን ገለጥክ። ሕይወታቸው ላይ የእጆቻቸውን ሰንሰለት እንዲወድቁ ፈቃድ ሆነ። ጌታ ሆይ አሁንም እጸልያለሁ፣ አመሰግንሃለሁ። ቸር ነህን፣ ምሕረትህ ለዘላለም ነውና፣ ምሕረትህ ጊዜያዊ አይደለምና፣ ቸርነትህ ጊዜያዊ አይደለምና፣ ጥበቃህም ያንድ የሁለት ቀን የሶስት ወር ስላልሆነ በጌታ በኢየሱስም ለዘላለም የምትጠብቀኝ ለዘላለም የምትንከባከበን እናመሰግናለን። እግዚአብሔርን እንደዚህ በግልጽ አማርኛ አመስግኑ።
ምክንያቱም በሕይወታችሁ ላይ በማስተዋል ስታመሰግኑ ድንቅ ነገር ይሆናል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተሰጠን እንጂ እንደገና ለፍርሃት የባርነት መንፈስ አልተሰጠንም ይላል። አባ አባ ብሎ መጮህ የተፈቀደ ነው። አባ አባ ብሎ ወደ እግዚአብሔር መጣራት የልጅነት መብታችን ነው። እግዚአብሔር አባት ሆይ በኢየሱስ ስም እናመሰግናለን። አባታችን ሆይ መድኃኒታችን ሆይ እግዚአብሔር የፊታችን ብርሃን ሆይ እግዚአብሔር የሕይወታችን ስኬት ሆይ እግዚአብሔር የመንገዳችን መሪ እናመሰግናለን። አንተ ብርቱ መሪ ነህ። አንተ ጠቢብ ነህ። አንተ በመንገድ እየመራህን ልንወድቅ አንችልም። አንተ በመንገድ እያሻገርከን ከእጅህ ማንም ሊያወጣን አይችልም። ከእጅህ ማንም ሊነጥቀን አይችልም። ምክንያቱም የእጅህ ጥንካሬ እግዚአብሔር ሆይ ቀላል አይደለም። በጌታ በኢየሱስ ስም እናመሰግንሃለን። አመሰግንሃለሁ አሁንም ማየውን ደግመ ስለማላየው። አመሰግንሃለሁ ዛሬ እያስቸገረኝ ያለው ደግሞ ስለማያስቸግረኝ። አመሰግንሃለሁ አሁን የሚያሰቃየኝ ሁሉ ደግሞ ስለማያሰቃየኝ። አመሰግንሃለሁ አሁን እግዚአብሔር ልቤን ያዛለ፣ ልቤን ያደከመ፣ ልቤ ውስጥ ሐዘን የሞላ፣ ልቤ ውስጥ እግዚአብሔር ነገር እንደማይሆን ከባድ እንደሆነ የሚነግረኝ የጨለመው ጩኸት ከዚህ በኋላ በሕይወት እንዲቀጥል ፍቃድ ስላልሆነ አመሰግንሃለሁ። ጌታ ሆይ ለነምታስበው መልካም ነው፣ በጎ ነው፣ ደስ የሚያሰኝ ነው። አከብርሃለሁ በኢየሱስ ስም። እግዚአብሔር ሆይ በጌታ በኢየሱስ ስም በጎና ደስ የሚያሰኝ መልካም የሆነውን ሐሳብ ሁሉ ለኔ ስለምታስብ፣ እኔን ብለህ ስለምታስብ፣ ስሜን ጠርተህ ስለምታስብ፣ ልጄን ብለህ ስለምታስብ፣ ለኔ ብለህ እግዚአብሔር ሆይ መልካም የሆነውን ብቻ ስለምታስብልኝ አመሰግናለሁ። በሐሳብህ ውስጥ ስለኔ ስታስብ ክፋት የለም። በሐሳብህ ውስጥ እግዚአብሔር ሆይ ስለኔ ስታስብ መልካም ነገር ብቻ አገኘው። አመሰግንሃለሁ። ምስጋና ይገባሃል። ስለኔ እግዚአብሔር የተስተካከለ አመለካከት እንጂ እንደዚሁ ሰዎችና ሁኔታ አጋንንት እንደሚረዳኝ ጠማማ አይደለህም። አንተ የቀና አምላክ ነህ። አንተ እግዚአብሔር ሆይ በኢየሱስ ስም ቅን ነህና ስለ ቅንነትህ አመሰግንሃለሁ። ስለ በጎነትህ አመሰግንሃለሁ። ስለ መልካምነትህ አመሰግንሃለሁ። እግዚአብሔርን እያመሰገናችሁ ጸልዩ ወዳጆቼ። ጠላቶቻችሁ ይመታሉ፣ ጨለማዎቻችሁ ይነጋሉ። አሁን ያላችሁበት እንደሚያልፍ ነው አስረግጬ በእግዚአብሔር መንፈስ ሆኜ ብነግራችሁ። ያልፍና ትስቃላችሁ። አሁን በታምራት ይቀየርና ትስቃላችሁ። ምክንያቱም እግዚአብሔር ታምራትን በማድረግ የሚደሰት አምላክ ነው። መጽሐፍ ቅዱስ ኢዮብ መጽሐፍ ላይ ሲናገር እንደዚህ ይላል፣ እርሱ የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል ይላል። ታምራት ሲያደርግ ከቁጥር አልባ ናቸው፣ በጣም ከቁጥር በላይ ናቸው። ድንቆችን ሲያደርግ ደግሞ የማይመረመር ነው፣ በምንም አይነት ምርምር ማይደረስበትም። ይሄ የሆነው እኮ እንደዚህ ተገጣጥሞ ነው ልንል አንችልም። እግዚአብሔር ሆይ እናመሰግናለን። ስላደራረግህ እናመሰግናለን። የማይመረመር ነገር በሕይወት ይሆናል። እንዴት በዚህ ቀን ፍጥነት ሆነ ተብሎ ሲጠየቅ እግዚአብሔር አደረገው ብዬ የማወራው ነገር በሕይወት ስለሚሆን አመሰግናለሁ። እንዴት ተሳካለት፣ እንዴት ወጣ፣ እንዴት ሆነለት፣ እንዴት ነው የሆነው ብሎ ሰዎች ሊጠይቁ ሊመረምሩ ቢፈልጉ እንደ እግዚአብሔር ያለ ማንም የለም የሚባልበት፣ ማንም ሌላ የሚጠራ በሌለበት፣ ስምህ ብቻ የሚገንበት ታምራት ስለሚሆን አመሰግናለሁ። ጌታ ሆይ ስለዚህ ማንነትህ አከብርሃለሁ። ፈልጌ ተንከራትቼ ያጣሁት ነገር አሁን በመንገዱ ይጠብቀኛል። አመሰግንሃለሁ። ነገር ዓለሙ ግራ ገብቶኝ ሳይሳካ የቀሩ ነገሮች በኢየሱስም ባንተ እጅ ተስተካክሎ ስለሚጠብቀኝ አመሰግናለሁ። ሁሉ ለመልካም ስለሆነ አመሰግናለሁ። ሁሉ ለበጎ ስለሆነ አመሰግናለሁ። ሁሉ ደግነትን ስለሚናገር አመሰግናለሁ። የሚሄድበትና የማልፍበት የሚያሰቃዩ የሚያስቸግሩ መንገዶች ሁሉ ያንተን በጎን ስለሚያወሩ አመሰግናለሁ። ጌታ ሆይ ባለመስጠት ስለጠበከኝ፣ በመከልከል ስለጠበከኝ፣ ነገሮችን ባለማድረግ ስለጠበከኝ፣ ስለተንከባከብከኝ፣ እንዳልጠፋ በመንገድ ሁሉ እግዚአብሔር ሆይ የወደድኳቸውን ነገሮች እንዳይሆኑልኝ አድርገህ ስለጠበከኝ አመሰግናለሁ። ምክንያቱም አንተ መልካም ነህ። ምክንያቱም አንተ በጎ ነህ። ምክንያቱም አንተ ደግ ነህ። በአንተ ሐሳብ ውስጥ ስለኔ መልካም ብቻ ነው ያለው። አመሰግንሃለሁ በጌታ በኢየሱስ። እግዚአብሔር ክፉ አሰበብኝ ብሎ አንድም ሰው ሲያወራብህ ሰምቼ አላውቅም። እግዚአብሔር እኮ ይህንን መልካም እንደሆነ እያወቀ ከለከለኝ ብሎ ማንም ሰው ስላንተ ክፋትን ሲያወራ ተሰምቶም አይታወቅም። ምክንያቱም አንተ ከመልካም በላይ ነህ። ምክንያቱም አንተ መሸሸጊያ ነህ። ምክንያቱም አንተ የምታመኑብን ታውቃለህ። በጌታ በኢየሱስ ስም እናመሰግንሃለን። ይሄንን ያየ እግዚአብሔር ሆይ ስናመሰግንህ የማይወድ ክፉ የተመታ ይሁን።
መልካምነትህን አጣሞ የሚናገር መልካምነትህን እንደማይሆን አድርጎ እግዚአብሔር ሆይ አፈራርሶ የሚናገር የጨለመ ወጥመድ የከሰረ ይሁን በጌታ በኢየሱስ ስም። ደጁ የሚዘጋ በር የሚዘጋ እግዚአብሔር ሆይ አወዛግቦን ባንተ ላይ የጣመመ ሐሳብ እንድናስብ የሚጣጣር ሁሉ በኢየሱስ ስም ዛሬ ከመንገዳችን ላይ ይነሳ። ዛሬ ከጓዳችን ላይ ይነሳ። ዛሬ ከጸሎት ሕይወታችን ላይ ይነሳ። ዛሬ ከጤናችን ላይ ይነሳ። ዛሬ ከልጆቻችን ከቤተሰቦቻችን ላይ በጌታ በኢየሱስ ስም ይነሳ። ደግነትን ብቻ እንይ፣ መልካምነትን ብቻ እንይ። እግዚአብሔር ሆይ መልካምነት ብቻ ይምራን። እግዚአብሔር ሆይ ደግነት ብቻ ይምራን። በምንሄድበት መንገድ ሁሉ መልካምነትህ ይምራን፣ ደግነትህ ይምራን፣ ኃይልህ ይምራን፣ አቅምህ ይምራን። እግዚአብሔር ሆይ በሄድኩበት መንገድ ሁሉ የመራኝ ያሳለፈኝ እግዚአብሔር ነው አለ ያዕቆብ። ሄድንበት ሁሉ የሚመራን እጅ ይሁን በጌታ በኢየሱስ ስም። ለምድሪት እንጸልያለን። እግዚአብሔር ይመራናል። እግዚአብሔር ይመራሻል እህቴ። እግዚአብሔር ይመራሃል ወንድሜ። እግዚአብሔር ያሻግርሃል። እግዚአብሔር ያተልቃል። እግዚአብሔር በጌታ በሕይወትን ይቀይራል። እግዚአብሔር ጂሰስ በጌታ በኢየሱስ ስም እንጸልያለን። ጠላቶች ድንጋጤ ያድርገን። እግዚአብሔር ለሐዘን ድንጋጤ ያድርገን። መንገዳችንን ክፈት። ይገረሙ ሰዎች፣ እርዳንና ይደነቁ ሰዎች፣ እርዳንና ነገር ይቀየርልን። እየዘገየ ያለ ነገር ምርት ስጠን። በየት በኩል ነው የሚገኘው? ወዴት ነው የሚታሰማራው? አንተን ፈልገን መጣ ነው። አንተን ብለን ነው የተንበረከክነው። ጌታ ሆይ አንተን ብለን ነው የምናመልከው። ሌላ ነገር ፈልገን አይደለም። አንተ ውስጥ ግን ሕይወት አለ። አንተ ውስጥ ግን የሚኖር ሕይወት አለ። አንተ ውስጥ ግን ሲስተም አለ። አንተ ውስጥ ግን ሰማያዊ ጥበብ አለ። አንተ ውስጥ ግን መንፈስ አለ። ያ መንፈስ ወዴት ያሰማራናል ጌታ ሆይ? ያ መንፈስ ወዴት ይመራናል ጌታ ሆይ? ያንን ማግኘት እንፈልጋለን። በዓለም መሄድ አንፈልግም። በሰው ጥበብ መሄድ አንፈልግም። በሰው ዕውቀት መሄድ አንፈልግም። ነገር ግን ባንተ ውስጥ ባለ ሕይወት ባለ መንገድ በጌታ በኢየሱስ ስም በዛ መንገድ ውሰደን። በዛ መንገድ አሻግረን። መንገድ የሆንከው ክርስቶስ ኢየሱስ ሆይ ውሰደን። ወደ ሕይወት ውሰደን። ወደ መልካም ደጅ ውሰደን። ወደ መልካም ፍቅርህ ውሰደን። ወደ መልካም እጅህ ውሰደን። በጌታ በኢየሱስ ስም ውሰደን። ከጠላት መንጋጋ ጠብቀህ ውሰደን። ከድህነት ጠብቀህ ውሰደን። ከዕዳ ጠብቀህ ውሰደን። በጌታ በኢየሱስ ስም ብርትን ስጠን። ምራን በጌታ በኢየሱስ ስም። መንገዱ በዚህ ጋር ነው በለን። መንገዱ በዛ ጋር ነው በለን ጌታ ሆይ። መንገዱ ወደዚያ ነው በለን ጌታ ሆይ። እንሄዳለን፣ እንከተልሃለን በጌታ በኢየሱስ ስም። ቀጥሎ ምን ማድረግ እንዳለብን ንገረን። ከዚህ ሕይወት በኋላ ምንድን ነው የሚሆነው? ከዚህ ዓመት በኋላ ምንድን ነው የሚሆነው? አምላክ ሆይ ወዴት ነው የምታሰማራን? ምድር ወዴት ነው እየወሰደችን ያለችው? እግዚአብሔር ሆይ ነገሮቻችን፣ ስራችን ወዴት እየሄደ ነው? ትዳራችን ወዴት እየሄደ ነው? ነገሮቻችን ወዴት እየሄዱ ናቸው? ጌታ ሆይ የልጆቻችን ነገር እንዴት ነው? ምራን በጌታ በኢየሱስ ስም። የተሳሳተ ውሳኔ ወስነን እግዚአብሔር ሆይ በለቅሶና በሐዘን ልባችን እንዳይጎዳ አስቀድመን እንፈልጋለን። መንገድን ምራን፣ ሕይወትን ምራን። ሙሴን በማያውቀው መንገድ እንደመራኸው፣ አብርሃምን በማያውቀው መንገድ እንደመራኸው፣ ይስሐቅን በማያውቀው መንገድ እንደመራኸው፣ ያዕቆብን ጉድጓድ ውስጥ ጥለውት የት ጋር ሄዶ ሕልሙ ተፈጽሞ ንጉሥ እንደሚሄድ እሱ ሳያውቅ እየሄደ አንተ ግን በእያንዳንዱ ነገር ውስጥ እንደመራኸው ጌታ ሆይ ሕይወታችንን አሳልፈን እንሰጣለን። ዛሬ ያለንን ነገር ሁሉ እናስረክብሃለን በኢየሱስ ስም። ምራን ጌታ ሆይ፣ ምራን አባት ሆይ፣ ምራን እግዚአብሔር መልካም ሆይ፣ ምራን። መወዛገብ አንፈልግም በኢየሱስ ስም ምራን። ጴጥሮስን የመራህ እግዚአብሔር ሆይ ምራን። ፊልጶስን የመራህ ከጋዛ እስከ ሰማርያ እግዚአብሔር ሆይ ወንጌል እየሰበከ በዞረባቸው አካባቢ ሁሉ የመራኸው የማያውቃቸውን ስፍራ ሁሉ እንዲቆጣጠር ያደረግ በጌታ በኢየሱስ ስም ምራን። ሳምሶንን እጁን ይዞ ብላቴናው ምሰሶውን እንዳስጨበጠው በዓይነ ስውርነቱ ጊዜ መሪ እንዳስፈለገው አሁንም ለኛ መሪ ያስፈልገናል። መሪያችን አንተ ነህ። መሪያችን መንፈስ ቅዱስ ነው። መሪያችን እግዚአብሔር ነው። በጌታ በኢየሱስ ስም ምራን። በጌታ በኢየሱስ ስም ምራን። ከዚህ ወር ቀጥሎ ወዴት እንሂድ? ከዚህ ወር ቀጥሎ የት ነው የምንሆነው? ከዚህ ወር ቀጥሎ ምንድነው የሚፈጠረው? ምራን በጌታ በኢየሱስ ስም። በአገልግሎት ምራን ጌታ ሆይ። በማገለግልበት አቅጣጫ ላይ ምርትህን እፈልጋለሁ። በማገለግልበት በሕይወት ስርዓት እኔ ያሰብኩት እንዳለ ሆኖ አንተ ያሰብከውን ሳገኝ ግን ሕይወት ይሳካልኛል። አንተ ያሰብከውን ሳገኝ ግን ጌታ ሆይ ሰዎች ይገዙልኛል። አንተ ያሰብክልኝን ሳገኝ ትዳር ይስተካከላል። አንተ ያሰብክልኝን ሳገኝ መንገድ ይቃናልኛል። አንተ ያሰብከውን ሳገኝ እስፋፋለሁ። በጌታ በኢየሱስ ስም አሳካልኝ። በመሪነትህ ውስጥ
አሳካልን ጌታ ሆይ አሳካልን። ምራንና አሳካል፣ ምራንና መንገድ አውጣን፣ ምራንና ደጆቻችንን ክፈል፣ ምራንና በኢየሱስም ለሰይጣን ፍርሃትና መንቀጥቀጥ አድርገን። እንደገና ደጋግማችሁ ጸልዩ። በጌታ በኢየሱስም እየተመራችሁ ትወጣላችሁ። ከገባችሁበት ስፍራ የሚያወጣ የእግዚአብሔር መንፈስ ይመጣል። ከገባችሁበት ስፍራ ከማትፈልጉት ቦታ ወጥታችሁ ግን ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ምርት፣ ወደ እግዚአብሔር ቀና መንገድ፣ ወደ ተፈጠራችሁበት ዓላማ መመራት ይሆናል በጌታ በኢየሱስ። መንፈስ ቅዱስ ድንቅ መሪ ነው። መንፈስ ቅዱስ መንገድ አይስትም። መንፈስ ቅዱስ መንገድ አይጠፋበት። መንፈስ ቅዱስ ወዴት እየወሰደ እንዳለ አውቆት ነው የሚወስደው። በጌታ በኢየሱስ ስም ለመንፈስ ቅዱስ አስረክቡ ራሳችሁን። መለወጥ ይሆናል፣ መቀየር ይሆናል። የሚለወጡ ሰዎች እንደዚህ የሚጸልዩ ሰዎች ናቸው። ለውጠኝ ዛሬ፣ ቀይረኝ ዛሬ። በጌታ በኢየሱስ ስም እንዲህ መቀጠል አልፈልግም። ብዙ ጊዜ እየገመትኩ ኖሬያለሁ። ብዙ ጊዜ በድንግዝግዝ ኖሬያለሁ። ብዙ ጊዜ ወዴት መሄድ እንዳለብኝ ሳላውቅ ኖሬያለሁ። ብዙ ጊዜ ምን ማድረግ እንዳለብኝም ሳይገባኝ ኖሬያለሁ። አሁን ግን አልሄድም። አሁን ግን ከዚህ በኋላ መቅበዝበዝ አልፈልግም። ሁላችንም እንደ በጎች ተቅበዝብዘን ጠፋን ይላል መጽሐፍ። ነገር ግን እግዚአብሔር ከኢየሱስ ክርስቶስ ጋር ሲያገናኘን ያ መቅበዝበዝ ቀረ፣ አረፍን። ልክ እንደዚህ ነው በምድራዊም ሕይወት መቅበዝበዝ እንዲያበቃ በጌታ በኢየሱስ ስም መሪነቱ የእግዚአብሔር የመንፈስ ቅዱስ አብሮነት ከኛ ጋር እንዲሆን አሁን ይሆናል። እግዚአብሔር በቀኝ ጌታ ሆይ በል ያበቃል። በእውነት ያበቃል። በእውነት ሕይወትሽ ላይ ያበቃል። ሕይወትክ ላይ ያበቃል። አንዳንድ ሰዎች አለን አይደል? ቤተሰቦቻችንን የያዙ ነገሮች አሁን እኛ ላይ ምልክት እያየን ነው፣ እየያዘን ነው፣ የሆነ ነገር እየያዘን ነው። እነሱ ምሪት አጥተው እዛ ሕይወት ውስጥ ቆይተው ሊሆን ይችላል። አንተና እኔ ግን እግዚአብሔር አምላክ ሊያወጣን ይገባል፣ ሊያላቅቀን ይገባል። በቃኝ በሉ፣ ጌታ ሆይ ምራኝ በሉ። ወዴት ልውጣ? እንዴት ልላቀቅ? እንዴት ልሻገር? እንዴት ሕይወት ይሁንልኝ? እንዴት ወደ ልጆቼ እንዳይሻገር ያላድርግ? አባቴን ያሰቃየ፣ እናቴን የያዘ፣ ቤተሰቦችን የያዘ ወደ ልጆቼ እንዳይሻገር፣ ከኔ ትውልድ እንዳለፍ በጌታ በኢየሱስም የመጨረሻ አድርግልኝ። የመጨረሻ ምራኝ፣ የመጨረሻ አሻግረኝ፣ የመጨረሻ አሳልፈኝ፣ የመጨረሻ ወዴት ልሂድ? ወዴት ታሳካኛለህ? ወዴት ትመራኛለህ? ወዴት ነው የሚሄደው? ይቁ እግዚአብሔር እንዳንድ ምሪት፣ የእግዚአብሔር ምሪት ሲመጣ ታሪክ ይቀይራል። በቃ የታሪክ ሰው ያደርጋቸዋል። ባለ ታሪክ ያደርጋል። አንዳንድ የእግዚአብሔር ቀን፣ አንዳንድ የመለኮት ቀን አለ ሕይወትን ቀይሮ የሚያስቀር። እግዚአብሔር ሆይ ጠላት በእናት በአባቴ ላይ በአያቶቼ ላይ እንደሳቀው በእኔ ላይ እንዳይስቅ የሚያደርግ። ምክንያቱም እኔ አንተን አግኝቻለሁ። ምክንያቱም እኔ ካንተ ጋር ያለኝ ኪዳን እንደነሱ አይደለም። ጌታ ሆይ ሌላ ነው። ጌታ ሆይ የተቀየረ ነው። በጌታ በኢየሱስ ስም እነሱ የተሳሳቱት አላስፈላጊ ወጥመድ ካለ የተበጠሰ ይሁን። አላስፈላጊ ኪዳን ካለ የተበጠሰ ይሁን። አላስፈላጊ የጨለማ ባዕድ ነገር ካለ በጌታ በኢየሱስ ስም ዛሬ እንዲያበቃ ጸልያለሁ። እኔ የእነሱን ሕይወት መድገም አልፈልግም። የኔ ሌላ ነው። በጌታ በኢየሱስ ስም የኔ መንገድ ሌላ ነው። የኔ መንገድ በክርስቶስ ኢየሱስ የተመረቀው አዲሱ መንገድ ነው። በደም የተመረቀው በቅድስና የሆነው የክርስቶስ ኢየሱስ ደም ያጠበው መንገድ የሕይወቴ መንገድ ኢየሱስ ነው። የሕይወቴ በር ኢየሱስ ነው። የሕይወቴ አካሄድ ኢየሱስ ነው። እኔ መኮረጅ የምፈልገው ኢየሱስን እንጂ አባቴን አይደለም። እኔ መኮረጅ የምፈልገው ኢየሱስን እንጂ እናቴን አይደለም። የሕይወት ምሳሌ አይደለችም። እናቴ ብዙ ጊዜ ወድቃለች። አባቴም ብዙ ጊዜ ወድቋል። አባቴም የሆነ ቦታ ላይ ቤተሰቦች ደክመዋል። ያልደከመ ለዘላለም ጸንቶ በኃይል የኖረ ሰው ሆኖ ያስተማረን፣ ሰው እንዴት እንደሚኖር የነገረን በጌታ በኢየሱስም ሕይወትና ኃይል ምንጩ የሆነው ኢየሱስ ክርስቶስ ከኔ ጋር ነው። ዛሬ በጌታ በኢየሱስ መውጣትን አድርግልኝ። ዛሬ በጌታ በኢየሱስ መሻገርን አድርግልኝ። ዛሬ በጌታ በኢየሱስ የመጨረሻ ይሁንልኝ። ዛሬ በጌታ በኢየሱስ ለድል አድርገኝ። ዛሬ በጌታ በኢየሱስ ወዳጆች ጸልዩ። እየጸለይን ነው የምናመልጠው። እየጸለይን ነው ድል ይሁንልን። እየጸለይን ነው የምንሻገረው። እየጸለይን ነው በጌታ በኢየሱስ ስም እንሻገራለን። እየጎተቱን ያሉ በጌታ በኢየሱስ ስም ከመካከላችን የእርግማን መናፍስቶች፣ የድህነት መናፍስቶች፣ የኃጢአት አቅም፣ የድግግሞሽ ኃጢአት ቢሆን
በጌታ በኢየሱስ ስም የእግዚአብሔርን ምሪት ተቀብለን እንዳንተገብር ያደረጉን፣ እግዚአብሔር መርቶን እንዳንወጣ የከለከሉን፣ ከቤተሰብ ጋር ያለን ህይወት ሊሆን ይችላል፣ ከጓደኛ ጋር ያለን ሊሆን፣ በጌታ በኢየሱስ ስም ጌታ አንተ የምታውቀውን ከህይወታችን ላይ እንድትመታው ጸልያለሁ። ምታው፣ አውጣው፣ ከመካከላችን ላይ አውጣው በኢየሱስ ክርስቶስ ስም። ማነው ምንድነው በህይወታችን ላይ ሞት በዛ፣ ሐዘን በዛ፣ ድግግሞሽ በዛ ብሎ ኢያሱ እግዚአብሔር ሆይ ማጣራት ሲጀምር አካን የሚባል ሰው አንተ ያላልከውን እርም የሆነውን ነገር ነክቶ ሲሰቃይ ሲያዝ ሲሰርቅና ሰርቆ ይዞ ሲገኝ ከዛ በኋላ ተመልምሎ እሱ ሲወጣ ህዝቡ ፊት ግድያ ቆመ። ህዝቡ ማለቁን አቆመ። እግዚአብሔር ጣልቃ ገባ። ልክ እንደዛው ከህይወታችን ኢንቨስቲጌት አድርገ ጌታ ሆይ መርምርህ እንድታወጣ የማትፈልገውን የማትወደውን እግዚአብሔር እንዳትሰራ እያደረገ ያለ መንገድ ዘጋብህ፣ በህይወታችን እንዳትገባ እንዳትቀላቀል ያደረገ የኃጢአት አቅምና ኃይል ቢኖር ዛሬ በኢየሱስ ክርስቶስ በደሙ ኃይል የተመታ ይሁን። በኢየሱስ ክርስቶስ በደሙ አቅም የተመታ ይሁን። በኢየሱስ ክርስቶስ በደሙ ጉልበት የተመታ ይሁን። ዛሬ ድል ይሁን። ዛሬ ማሸነፍ ይሁን። ዛሬ በኢየሱስም ሌላ ምሽት ይሁንልን። ይሄ አዳር ሌላ ይሁንልን። ይሄ ሌሊት ሌላ ይሁንልን። ይሄ ሌሊት ለድል ይሁንልን። ይሄ ሌሊት ለማሸነፍ ይሁንልን። ይሄ ሌሊት በጌታ በኢየሱስም ከዚህ በኋላ ለማይቀጥል በማንኛውም መንገድ ላይ ሊመጣብን የተዘጋጀ ሊቀጥልብን የተዘጋጀ ስለማይቀጥሉ ነገሮች ነው የምንጸልየው። እግዚአብሔር ሆይ አይቀጥሉም ብለን እንጸልያለን። በጌታ በኢየሱስም አይሳኩም፣ አይሆኑም፣ በሕይወታችን ላይ ፍጻሜ ይሆንባቸዋል ዛሬ ብለን የምንጸልየው በደም ኃይል የተቆረ የጨለማ አቅም ይመታል። የጨለማ አቅም ይመታል። እያታለለን እየዋሸን ያለ ነገር በኢየሱስ ደም የተመታ ይሁን። ይሁዳን እንደ ቀልድ ነው ከዛ ከሐዋርያት መሃል የለየው። ሐዋርያ እንዲሆን እግዚአብሔር አምላክ ያንን እድል አመቻችቶለት ታጭቶ ነበር ይላል መጽሐፍ። ከዛ ከታጨበት ሕይወት አስወጣው። ሰይጣን ዲስአፖይንት አደረገው፣ ድል ያደረገው፣ አዘገየው። በጌታ በኢየሱስ ስም መጨረሻ ላይ እንዳስቀረው ሊያስቀረን የፈለገ የተመታ ይሁን። ዛሬም ሊያስቀረን የሚቀጠው በጌታ በኢየሱስ ስም የተመታ ይሁን። እኛ እንቅርም በጌታ በኢየሱስ ስም እንደርሳለን፣ እንዋጋለን፣ እናሸንፋለን። ለእግዚአብሔር ጦርነታችንን አሳልፈን እንሰጣለን፣ እንደርሳለን። በጌታ በኢየሱስ ስም ለእግዚአብሔር እናስረክባለን፣ እንደርሳለን። ነፍሳችን በክርስቶስ ኢየሱስ ባለን ኃይል ትያዛለች። በዚህ ኃይል ነፍሳችንን በክርስቶስ ኢየሱስ ይዘናት እንደርሳለን። ያታገሉን እየጎተቱን ወደ ኋላ የሚጎትተን ገንዘብ ማጣት፣ ድህነት፣ ጨለማ፣ አለማግባት፣ አለመውለድ በጌታ በኢየሱስ ስም ተቆርጦ ይውደቅ። በጌታ በኢየሱስ ስም ተቆርጦ ይውደቅ። እያንዳንዱን ነገር እየተቃወማችሁ ይቆረጥ በጌታ በኢየሱስ ስም። በር ዘግቶ በሩን ቆልፎ በሩ ላይ የቆመ መንፈስ የተመታ ይሁን። በሩ አውቆ እንዳይከፈት በሩ ጋር ስንደርስ የተዘጋ ነገር ብቻ የሚታየን የተዘጋጋ ነገር ብቻ እንዲያጋጥመን ቀናችን ላይ ውሏችን ላይ ወራችን ላይ ሳምንታችን ላይ እግዚአብሔር ሆይ ዓመታችን ላይ ሊዘጋጋብን የወጣ እድሎችን የሚዘጋ ከሰው ጋር ያለን ሕይወት የሚዘጋ ሪሌሽንሺፓችንን የዘጋ ልጆቻችንን የዘጋ ከሀገር እንዳትወጡ ሀገር እንዳትቀይሩ ስፍራ እንዳትቀይሩ የዘጋጋባችሁ በኢየሱስ ስም ያወቃችሁ የተቆረጠ ይሁን። የእናንተን ሕይወት እየበጠበጠ ያለ የተዘጋ ነገር በጌታ በኢየሱስ በቀኝ በግራ በፊት በኋላ በተለያየ መልኩ ብትሞክሩት የተዘጋጀ ነገር ዛሬ በኢየሱስ ስም እንዲከፋፈት ጸልያለሁ። ነገር አለሞ የተዘጋጋባችሁ ሕይወት የተዘጋጋባችሁ ጨለማ የሆነባችሁ በኢየሱስ ስም እንቆርጠዋለን። ዛሬ ይቆረጥ በኢየሱስ ስም። መጽሐፍ ቅዱስ ሲናገር ኢሳይያስ መጽሐፍ ላይ በሮቹ እንዳይዘጉ ደጆቹን ለሚከፍትለት ለቂሮስ እግዚአብሔር እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን መወርወሪያ ብረት እቆርጣለሁ ይላል መጽሐፍ። ኢየሱስ ስም የገንዘብ የቢዝነስ የህይወት የጸሎት የማንበብ የመጸለይ ይህ ዓመት ውጤታማ እንዲሆን የሚረዱ ደጆች ሁሉ በኢየሱስ ስም ይከፈቱ በዚህ ዓመት። በኢየሱስ ስም ይከፈቱ በዚህ ዓመት። በኢየሱስ ስም ይከፈቱ። አባት ሆይ በጌታ በኢየሱስ ስም ጸልያለሁ። ወደ አንተ እንድንመራ፣ ወደ አንተ እንድንሄድ፣ ወደ አንተ እንድንመጣ፣ አንተ ባሰማራህን መልኩ እንድንሄድ የሚያግዙን በሮች ሁሉ ይከፈቱልን። የሚያግዙን ደጆች ሁሉ ይከፈቱልን።
አትፍሩ፣ አትልቅሱ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ብለህ ከተናገርክ በኋላ ባህሩን ከፈትክላቸው፣ የባህሩን በር ከፈትክላቸው። ባህሩ ተከፈተም፣ በሌላ አማርኛ በሩ ተከፈተላቸው። በጌታ በኢየሱስ ክርስቶስ ስም ዛሬ በእኔና በወዳጆቼ ፊት ይህንን አድርግ፣ ይህንን ምሕረት ድገም፣ ይህንን እጅህን ድገም። በጌታ በኢየሱስ ስም በሩ እንዲከፈት ጸልያለሁ። ከአንተ ጋር የነገርከን ቃል እየተፈጸመብን እንድንሄድ በጌታ በኢየሱስ ስም በሮቻችን ይከፈቱ። በጌታ በኢየሱስ ስም ደጆቻችን ይከፈቱ። በጌታ በኢየሱስ ስም ይሁንልን፣ ይሳካልን። የማይሰራ ይስራ፣ የማይጸልይ ይጸልይ። እግዚአብሔር የማያነብ ያንብብ፣ ያላገባሽ ታግባ፣ ያላገባ ያግባ፣ ያልወለደ ይውለድ። በጌታ በኢየሱስ በሮቹ ሊከፈቱለት፣ እድሎች ይመቻቹለት። ሀገር መቀየር የሚፈልግ፣ ስፍራ መቀየር የሚፈልግ፣ ቤት መቀየር የሚፈልግ ከዕዳ ወደ ሰጪነት ይሸጋገሩ። በጌታ በኢየሱስ ክርስቶስም ንብረት ኖሮ ይህ ዓመት በፍሬያማነት የተሞላ እንዲሆን በዚህ ዓመት ላይ ያየናቸው ያለፈው ዓመት ላይ ያየናቸው ግብፃዊ መናፍስቶች እንዳናመልክ የያዙን መናፍስቶች እንዳናመልክ ለአንተ እንዳናጠን በተለያየ መልኩ ሕይወታችንን አቅማችንን የኛን ኤነርጂ ያሰሩ በኢየሱስ ክርስቶስ ስም ዛሬ መጨረሻቸውን ሊሆኑ ጸልያለሁ። አይሻገሩ፣ አይሁንላቸው፣ አይሂዱ ከኛ ጋር በኢየሱስ ስም አይሂዱ። በጌታ በኢየሱስ ክርስቶስ ስም መንገድ ይዘጋጋባቸው፣ ጨለማ ይሁንባቸው። በጌታ በኢየሱስ ስም በመናፍስቱ ዓለም ላይ ቤተሰባችንን አስረው ይዘው የነበሩ አሁን በእኛ ላይ እየደገሙ ያሉ፣ በእኛ ላይ እየሰሩ ያሉ፣ በእኛ ላይ ሊቀጥሉ ያሰቡ በኢየሱስ ስም ይሻብቃ። አሁን አይቀጥል በጌታ በኢየሱስ አይቀጥል በጌታ በኢየሱስ ስም። አይሁን በጌታ በኢየሱስ ስም። አይሳካ በጌታ በኢየሱስ ስም። እኛ ሌላ ዘሮች ነን። እኛ ያንተ ጀነሬሽን ነን። እኛ ያንተ ወገን ነን። እኛ ካንተ ጋር ምንቀጥል ነን። በክርስቶስ ኢየሱስ ስም ዛሬ መጨረሻቸው ይሁን። ዛሬ መጨረሻቸው ይሁን። ከዛሬ በኋላ ደግመን እንዳናያቸው ጸልያለሁ። አባትሽን የያዘ አባትህን የያዘ፣ እናትሽን እናትህን የያዘ አንተም አሁን እየሞካከረ ያለ ልጅ ጋር የመሻገር ራዕይ ያለው መንፈስ በጌታ በኢየሱስ ስም ዛሬ ከእግራችሁ ስር እንዲቀበር ጸልያለሁ። ዛሬ ከእናንተ ስር እንዲቀበር ጸልያለሁ። በጌታ በኢየሱስ ስም የቤተሰብ እርግማን የተሰበረ ይሁን። ስላደረግከው ታላላቅ ነገር ሁሉ አመሰግናለሁ። እየሰራ ስላለው አመሰግናለሁ። ዛሬ ስለቀበረካቸው አመሰግናለሁ። ጌታ ሆይ በጌታ በኢየሱስ ስም እንደምታደርግ እያመንን እናመሰግናለን። ከበሮ እንይዛለን በጌታ በኢየሱስ ስም። ለምስጋና እንቆማለን ባንተ ፊት፣ ለምስጋና እንቆማለን ባንተ ፊት። አዎ ጌታ ሆይ ስለምታደርግ አመሰግናለሁ። ትንሽ ሆነውን ጸሎታችንን ትልቅ አድርገህ ስለምትሰማ አመሰግናለሁ። በቂ እንዳልሆነ ሰይጣን ሊነግረን ይችላል። ነገር ግን እግዚአብሔር ሆይ አንተ ከሰማህን በኋላ ታደርጋለህ፣ ታከናውናለህ፣ ትሰራለህ። በኢየሱስ ስም እናመሰግናለን። በኢየሱስ ስም እናከብርሃለን። አድርገህ ስለምታስደምመን፣ ዕዳችንን ከፍለህ ስለምታስብ፣ እግዚአብሔር ሆይ ያላገባ ስለሚያገባ፣ ያልወለደ ስለሚወልድ አመሰግንሃለሁ። በጌታ በኢየሱስ ስም ነገር ያልሆነለት ስለሚሆንለት፣ ነገር ያልተሳካለት ሆኖለት ስለሚያመሰግንህ አመሰግንሃለሁ። በኢየሱስ ስም ታማኝነት አደርጋለህ፣ ታሳካልናለህ። በኢየሱስ ስም ባንተ ይሳካልናል። እናመሰግናለን ጌታ ሆይ። አመስግኑት እግዚአብሔርን፣ ምክንያቱም ስራው ግሩም ነው፣ ስራው ድንቅ ነው። እግዚአብሔር እንዴት ያለ እጁን ገለጠ በመካከላችን፣ እንዴት ያለ መልካምነቱን በእኛ ሕይወት አሳየ። ጌታ ሆይ እንገረምብሃለን በኢየሱስ ስም፣ እንደነቅብሃለን በኢየሱስ ስም። ስምህን እያመሰገንን ደስ እያለን እንጸልያለን። አባት ሆይ ስም ይባረክ። እግዚአብሔር ሆይ ከፍ ብል፣ ምክንያቱም ይገባሃል። ምክንያቱም የእውነት የምር ይገባሃል። ልትመሰገን ይገባል፣ ልትወደስ ይገባል። በኢየሱስ ስም እናመሰግናለን። ስምህ ብሩክ ይሁን በጌታ በኢየሱስ ስም። የጠባቂነትህን ጥልቀት እያየን እናመሰግናለን። አልከሰርንም፣ አንተን ብለን ወጥተን አልከሰርንም። አዋጣን በመንገዳችን ላይ በሰላም ጠበቅከን፣ ተንከባከብከን። ጌታ ሆይ አልከሰርንም። በጌታ በኢየሱስ ስም የንፋስ ጩኸት በሞላበት ውድማ አገኘው። ንስር ጫጩቶቿን እንደምትጠብቅ ጠበቀው፣ ተንከባከበው፣ ተጠነቀቀለት ተብሎ ተጻፈ። ተጠንቅቀልን እግዚአብሔር ሆይ ፊትህን አሳይተህን፣ መልካምነትህን አሳይተህን፣ እግዚአብሔር ሆይ በፍቅር ተንከባክበህን፣ በመልካምነትህ አስገባህን፣ አስወጣህን። እረኝነትህን አይተናል።
እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍትም ውኃ ዘንድ ይመራኛል እንደሚል ቃል የተመራነው በዕረፍት ውኃ ዘንድ ነው። እግዚአብሔር ሆይ መምራትህ ብቻ ሳይሆን አመራርህም ይለያል። ጌታ ሆይ በፍቅር በእንክብካቤህ በዕረፍት ውኃ ውስጥ ስለመራህን ጌታ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። አሁንም እያየን የምናመሰግነው አንተን እንጂ ነገሮቻችንን አይደለም። አሁንም እያየን ያለነው አንተን እንጂ ነገሮች የሚነግሩንን አይደለም። ሁኔታዎች ተበላሽተዋል። የምናየው ነገር ብዙ መልካም ነገር ላይኖረው ይችላል። ነገር ግን ያንተ ፊት፣ ያንተ መልካምነት፣ ያንተ ደግነት፣ ያንተ ቸርነት እግዚአብሔር ሆይ ከቃላት በላይ ነውና በኢየሱስ ስም አመሰግንሃለሁ። ጳውሎስና ሲላስ እስር ቤት ሆነው አንተን እያመሰገኑ ለአንተ በዜማ እግዚአብሔር ክብር እያቀረቡ እያለ ሕይወታቸው ላይ ታምራትን አደረግክ። ሕይወታቸው ላይ መልካም ፈቃድን ገለጥክ። ሕይወታቸው ላይ የእጆቻቸውን ሰንሰለት እንዲወድቁ ፈቃድ ሆነ። ጌታ ሆይ አሁንም እጸልያለሁ፣ አመሰግንሃለሁ። ቸር ነህን፣ ምሕረትህ ለዘላለም ነውና ምሕረትህ ጊዜያዊ አይደለምና ቸርነትህ ጊዜያዊ አይደለምና ጥበቃህም ያንድ የሁለት ቀን የሶስት ወር ስላልሆነ በጌታ በኢየሱስም ለዘላለም የምትጠብቀኝ ለዘላለም የምትንከባከበን እናመሰግናለን። እግዚአብሔርን እንደዚህ በግልጽ አማርኛ አመስግኑ። ምክንያቱም በሕይወታችሁ ላይ በማስተዋል ስታመሰግኑ ድንቅ ነገር ይሆናል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተሰጠን እንጂ እንደገና ለፍርሃት የባርነት መንፈስ አልተሰጠንም ይላል። አባ አባ ብሎ መጮህ የተፈቀደ ነው። አባ አባ ብሎ ወደ እግዚአብሔር መጣራት የልጅነት መብታችን ነው። እግዚአብሔር አባት ሆይ በኢየሱስ ስም እናመሰግናለን። አባታችን ሆይ መድኃኒታችን ሆይ እግዚአብሔር የፊታችን ብርሃን ሆይ እግዚአብሔር የሕይወታችን ስኬት ሆይ እግዚአብሔር የመንገዳችን መሪ እናመሰግናለን። አንተ ብርቱ መሪ ነህ። አንተ ጠቢብ ነህ። አንተ በመንገድ እየመራህን ልንወድቅ አንችልም። አንተ በመንገድ እያሻገርከን ከእጅህ ማንም ሊያወጣን አይችልም። ከእጅህ ማንም ልነጥቀን አይችልም። ምክንያቱም የእጅህ ጥንካሬ እግዚአብሔር ሆይ ቀላል አይደለም። በጌታ በኢየሱስ ስም እናመሰግንሃለን። አመሰግንሃለሁ አሁንም ማየውን ደግሜ ስለማላየው። አመሰግንሃለሁ ዛሬ እያስቸገረኝ ያለው ደግሞ ስለማያስቸግረኝ። አመሰግንሃለሁ አሁን የሚያሰቃየኝ ሁሉ ደግሞ ስለማያሰቃየኝ። አመሰግንሃለሁ አሁን እግዚአብሔር ልቤን ያዛለ፣ ልቤን ያደከመ፣ ልቤ ውስጥ ሐዘን የሞላ፣ ልቤ ውስጥ እግዚአብሔር ነገር እንደማይሆን ከባድ እንደሆነ የሚነግረኝ የጨለመው ጩኸት ከዚህ በኋላ በሕይወት እንዲቀጥል ፍቃድ ስላልሆነ አመሰግንሃለሁ። ጌታ ሆይ ለነምታስበው መልካም ነው፣ በጎ ነው፣ ደስ የሚያሰኝ ነው። አከብርሃለሁ በኢየሱስ ስም። እግዚአብሔር ሆይ በጌታ በኢየሱስ ስም በጎና ደስ የሚያሰኝ መልካም የሆነውን ሐሳብ ሁሉ ለኔ ስለምታስብ፣ እኔን ብለህ ስለምታስብ፣ ስሜን ጠርተህ ስለምታስብ፣ ልጄን ብለህ ስለምታስብ፣ ለኔ ብለህ እግዚአብሔር ሆይ መልካም የሆነውን ብቻ ስለምታስብልኝ አመሰግናለሁ። በሐሳብህ ውስጥ ስለኔ ስታስብ ክፋት የለም። በሐሳብህ ውስጥ እግዚአብሔር ሆይ ስለኔ ስታስብ መልካም ነገር ብቻ አገኘው። አመሰግንሃለሁ። ምስጋና ይገባሃል። ስለኔ እግዚአብሔር የተስተካከለ አመለካከት እንጂ እንደዚሁ ሰዎችና ሁኔታ አጋንንት እንደሚረዳኝ ጠማማ አይደለህም። አንተ የቀና አምላክ ነህ። አንተ እግዚአብሔር ሆይ በኢየሱስ ስም ቅን ነህና ስለ ቅንነትህ አመሰግንሃለሁ። ስለ በጎነትህ አመሰግንሃለሁ። ስለ መልካምነትህ አመሰግንሃለሁ። እግዚአብሔርን እያመሰገናችሁ ጸልዩ ወዳጆቼ። ጠላቶቻችሁ ይመታሉ፣ ጨለማዎቻችሁ ይነጋሉ። አሁን ያላችሁበት እንደሚያልፍ ነው አስረግጬ በእግዚአብሔር መንፈስ ሆኜ ብነግራችሁ። ያልፍና ትስቃላችሁ። አሁን በታምራት ይቀየርና ትስቃላችሁ። ምክንያቱም እግዚአብሔር ታምራትን በማድረግ የሚደሰት አምላክ ነው። መጽሐፍ ቅዱስ ኢዮብ መጽሐፍ ላይ ሲናገር እንደዚህ ይላል፣ እርሱ የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል ይላል። ታምራት ሲያደርግ ከቁጥር አልባ ናቸው፣ በጣም ከቁጥር በላይ ናቸው። ድንቆችን ሲያደርግ ደግሞ የማይመረመር ነው፣ በምንም አይነት ምርምር ማይደረስበትም። ይሄ የሆነው እኮ እንደዚህ ተገጣጥሞ ነው ልንል አንችልም። እግዚአብሔር ሆይ እናመሰግናለን። ስላደራረግህ እናመሰግናለን። የማይመረመር ነገር በሕይወቴ ይሆናል። እንዴት በዚህ ቀን ፍጥነት ሆነ ተብሎ ሲጠየቅ እግዚአብሔር አደረገው ብዬ የማወራው ነገር በሕይወቴ ስለሚሆን አመሰግናለሁ።
እንዴት ተሳካለት? እንዴት ወጣ? እንዴት ሆነለት? እንዴት ነው የሆነው ብሎ ሰዎች ሊጠይቁ ሊመረምሩ ቢፈልጉ እንደ እግዚአብሔር ያለ ማንም የለም የሚባልበት፣ ማንም ሌላ የሚጠራ በሌለበት፣ ስምህ ብቻ የሚገንበት ታምራት ስለሚሆን አመሰግንሃለሁ ጌታ ሆይ። ስለዚህ ማንነት ያከብርሃለሁ። ፈልጌ ተንከራትቼ ያጣሁት ነገር አሁን በመንገዱ ይጠብቀኛል። አመሰግንሃለሁ። ነገር ዓለሙ ግራ ገብቶኝ ሳይሳካ የቀሩ ነገሮች በኢየሱስም ባንተ እጅ ተስተካክሎ ስለሚጠብቀኝ አመሰግናለሁ። ሁሉ ለመልካም ስለሆነ አመሰግናለሁ። ሁሉ ለበጎ ስለሆነ አመሰግናለሁ። ሁሉ ደግነትን ስለሚናገር አመሰግናለሁ። የሚሄድበትና የማልፍበት የሚያሰቃዩ የሚያስቸግሩ መንገዶች ሁሉ ያንተን በጎን ስለሚያወሩ አመሰግናለሁ ጌታ ሆይ። ባለመስጠት ስለጠበቀኝ፣ በመከልከል ስለጠበቀኝ፣ ነገሮችን ባለማድረግ ስለጠበቀኝ፣ ስለተንከባከብከኝ፣ እንዳልጠፋ በመንገድ ሁሉ እግዚአብሔር ሆይ የወደድኳቸውን ነገሮች እንዳይሆኑልኝ አድርገህ ስለጠበቀኝ አመሰግናለሁ። ምክንያቱም አንተ መልካም ነህ። ምክንያቱም አንተ በጎ ነህ። ምክንያቱም አንተ ደግ ነህ። በአንተ ሐሳብ ውስጥ ስለኔ መልካም ብቻ ነው ያለው። አመሰግንሃለሁ በጌታ በኢየሱስ። እግዚአብሔር ክፉ አሰበብኝ ብሎ አንድም ሰው ሲያወራብህ ሰምቼ አላውቅም። እግዚአብሔር እኮ ይህንን መልካም እንደሆነ እያወቀ ከለከለኝ ብሎ ማንም ሰው ስላንተ ክፋትን ሲያወራ ተሰምቶም አይታወቅም። ምክንያቱም አንተ ከመልካም በላይ ነህ። ምክንያቱም አንተ መሸሸጊያ ነህ። ምክንያቱም አንተ የምታመኑብን ታውቃለህ። በጌታ በኢየሱስ ስም እናመሰግንሃለን። ይሄንን ያየ እግዚአብሔር ሆይ ስናመሰግን የማይወድ ክፉ የተመታ ይሁን። መልካምነትህን አጣሞ የሚናገር መልካምነትህን እንደማይሆን አድርጎ እግዚአብሔር ሆይ አፈራርሶ የሚናገር የጨለማ ወጥመድ የከሰረ ይሁን በጌታ በኢየሱስ ስም። ደጅ የሚዘጋ በር የሚዘጋ እግዚአብሔር ሆይ አወዛግቦን በአንተ ላይ የጣመመ ሐሳብ እንድናስብ የሚጣጣር ሁሉ በኢየሱስ ስም ዛሬ ከመንገዳችን ላይ ይነሳ። ዛሬ ከጓዳችን ላይ ይነሳ። ዛሬ ከጸሎት ሕይወታችን ላይ ይነሳ። ዛሬ ከጤናችን ላይ ይነሳ። ዛሬ ከልጆቻችን ከቤተሰቦቻችን ላይ በጌታ በኢየሱስ ስም ይነሳ። ደግነትን ብቻ እንይ፣ መልካምነትን ብቻ እንይ። እግዚአብሔር ሆይ መልካምነት ብቻ ይምራን። እግዚአብሔር ሆይ ደግነት ብቻ ይምራን። በምንሄድበት መንገድ ሁሉ መልካምነትህ ይምራን፣ ደግነትህ ይምራን፣ ኃይልህ ይምራን፣ አቅምህ ይምራን። እግዚአብሔር ሆይ በሄድኩበት መንገድ ሁሉ የመራኝ ያሳለፈኝ እግዚአብሔር ነው አለ ያዕቆብ። ሄድንበት ሁሉ የሚመራን እጅ ይሁን በጌታ በኢየሱስ ስም። ለምድሪት እንጸልያለን። እግዚአብሔር ይመራናል። እግዚአብሔር ይመራሻል እህቴ። እግዚአብሔር ይመራሃል ወንድሜ። እግዚአብሔር ያሻግርሃል። እግዚአብሔር ያተልቃል። እግዚአብሔር በጌታ በሕይወትን ይቀይራል። እግዚአብሔር ጂሰስ በጌታ በኢየሱስ ስም እንጸልያለን። ጠላቶች ድንጋጤ ያድርገን። እግዚአብሔር ለሐዘን ድንጋጤ ያድርገን። መንገዳችንን ክፈት። ይገረሙ ሰዎች፣ እርዳንና ይደነቁ ሰዎች፣ እርዳንና ነገር ይቀየርልን። እየዘገየ ያለ ነገር ምርት ስጠን። በየት በኩል ነው የሚገኘው? ወዴት ነው የሚታሰማራው? አንተን ፈልገን የመጣ ነው። አንተን ብለን ነው የተንበረከክነው። ጌታ ሆይ አንተን ብለን ነው የምናመልከው። ሌላ ነገር ፈልገን አይደለም። አንተ ውስጥ ግን ሕይወት አለ። አንተ ውስጥ ግን የሚኖር ሕይወት አለ። አንተ ውስጥ ግን ሲስተም አለ። አንተ ውስጥ ግን ሰማያዊ ጥበብ አለ። አንተ ውስጥ ግን መንፈስ አለ። ያ መንፈስ ወዴት ያሰማራናል? ጌታ ሆይ ያ መንፈስ ወዴት ይመራናል? ጌታ ሆይ ያንን ማግኘት እንፈልጋለን። በዓለም መሄድ አንፈልግም። በሰው ጥበብ መሄድ አንፈልግም። በሰው ዕውቀት መሄድ አንፈልግም። ነገር ግን ባንተ ውስጥ ባለ ሕይወት ባለ መንገድ በጌታ በኢየሱስ በዛ መንገድ ውሰደን። በዛ መንገድ አሻግረን። መንገድ የሆንከው ክርስቶስ ኢየሱስ ወይ ውሰደን። ወደ ሕይወት ውሰደን። ወደ መልካም ደጅ ውሰደን። ወደ መልካም ፍቅርህ ውሰደን። ወደ መልካም እጅህ ውሰደን። በጌታ በኢየሱስም ውሰደን። ከጠላት መንጋጋ ጠብቀህ ውሰደን። ከድህነት ጠብቀህ ውሰደን። ከዕዳ ጠብቀህ ውሰደን። በጌታ በኢየሱስ ስም ምርትን ስጠን። ምራን በጌታ በኢየሱስ ስም። መንገዱ በዚህ ጋ ነው በለን። መንገዱ በዛ ጋ ነው በለን ጌታ ሆይ። መንገዱ ወደዚያ ነው በለን ጌታ ሆይ። እንሄዳለን፣ እንከተልሃለን በጌታ በኢየሱስ ስም። ቀጥሎ ምን ማድረግ እንዳለብን ንገረን። ከዚህ ሕይወት በኋላ ምንድነው የሚሆነው? ከዚህ ዓመት በኋላ ምንድነው የሚሆነው? አምላክ ሆይ ወዴት ነው የምታሰማራን? ምድር ወዴት ነው እየወሰደችን ያለችው? እግዚአብሔር ሆይ ነገሮቻችን፣ ስራችን ወዴት እየሄደ ነው? ትዳራችን ወዴት እየሄደ ነው? ነገሮቻችን ወዴት እየሄዱ ናቸው?
ጌታ ሆይ የልጆቻችን ነገር እንዴት ነው? ምራን በጌታ በኢየሱስ ስም። የተሳሳተ ውሳኔ ወስነን እግዚአብሔር ሆይ በለቅሶና በሐዘን ልባችን እንዳይጎዳ አስቀድመን እንፈልጋለን። መንገድን ምራን፣ ሕይወትን ምራን። ሙሴን በማያውቀው መንገድ እንደመራኸው፣ አብርሃምን በማያውቀው መንገድ እንደመራኸው፣ ይስሐቅን በማያውቀው መንገድ እንደመራኸው፣ ያዕቆብን ጉድጓድ ውስጥ ጥለውት የት ጋር ሄዶ ህልሙ ተፈጽሞ ንጉሥ እንደሚሄድ እሱ ሳያውቅ እየሄደ አንተ ግን በእያንዳንዱ ነገር ውስጥ እንደመራኸው ጌታ ሆይ ሕይወታችንን አሳልፈን እንሰጣለን። ዛሬ ያለንን ነገር ሁሉ እናስረክብሃለን በኢየሱስ ስም። ምራን ጌታ ሆይ፣ ምራን አባት ሆይ፣ ምራን እግዚአብሔር መልካም ሆይ፣ ምራን። መወዛገብ አንፈልግም በኢየሱስ ስም ምራን። ጴጥሮስን የመራህ እግዚአብሔር ሆይ ምራን። ፊልጶስን የመራህ ከጋዛ እስከ ሰማርያ እግዚአብሔር ሆይ ወንጌል እየሰበከ በዞረባቸው አካባቢ ሁሉ የመራኸው የማያውቃቸውን ስፍራ ሁሉ እንዲቆጣጠር ያደረግ በጌታ በኢየሱስ ስም ምራን። ሳምሶንን እጁን ይዞ ብላቴናው ምሰሶውን እንዳስጨበጠው በዓይነ ስውርነቱ ጊዜ መሪ እንዳስፈለገው አሁንም ለኛ መሪ ያስፈልገናል። መሪያችን አንተ ነህ። መሪያችን መንፈስ ቅዱስ ነው። መሪያችን እግዚአብሔር ነው። በጌታ በኢየሱስ ስም ምራን። በጌታ በኢየሱስ ስም ምራን። ከዚህ ወር ቀጥሎ ወዴት እንሂድ? ከዚህ ወር ቀጥሎ የት ነው የምንሆነው? ከዚህ ወር ቀጥሎ ምንድነው የሚፈጠረው? ምራን በጌታ በኢየሱስ ስም። በአገልግሎት ምራን ጌታ ሆይ። በማገለግልበት አቅጣጫ ላይ ምርትህን እፈልጋለሁ። በማገለግልበት በሕይወት ስርዓት እኔ ያሰብኩት እንዳለ ሆኖ አንተ ያሰብከውን ሳገኝ ግን ሕይወት ይሳካልኛል። አንተ ያሰብከውን ሳገኝ ግን ጌታ ሆይ ሰዎች ይገዙልኛል። አንተ ያሰብክልኝን ሳገኝ ትዳር ይስተካከላል። አንተ ያሰብክልኝን ሳገኝ መንገድ ይቃናልኛል። አንተ ያሰብከውን ሳገኝ እስፋፋለሁ። በጌታ በኢየሱስ ስም አሳካልኝ። በመሪነት ውስጥ አሳካልን ጌታ ሆይ አሳካልን። ምራንና አሳካልን። ምራንና መንገድ አውጣን። ምራንና ደጆቻችንን ክፈት። ምራንና በኢየሱስም ለሰይጣን ፍርሃትና መንቀጥቀጥ አድርገን እንደገና ደጋግማችሁ ጸልዩ። በጌታ በኢየሱስም እየተመራችሁ ትወጣላችሁ። ከገባችሁበት ስፍራ የሚያወጣ የእግዚአብሔር መንፈስ ይመጣል። ከገባችሁበት ስፍራ ከማትፈልጉት ቦታ ወጥታችሁ ግን ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ምርት፣ ወደ እግዚአብሔር ቀና መንገድ፣ ወደ ተፈጠራችሁበት ዓላማ መመራት ይሆናል። በጌታ በኢየሱስ መንፈስ ቅዱስ ድንቅ መሪ ነው። መንፈስ ቅዱስ መንገድ አይስትም። መንፈስ ቅዱስ መንገድ አይጠፋበት። መንፈስ ቅዱስ ወዴት እየወሰደ እንዳለ አውቆት ነው የሚወስደው። በጌታ በኢየሱስ ስም ለመንፈስ ቅዱስ አስረክቡ። ራሳችሁን መለወጥ ይሆናል፣ መቀየር ይሆናል። የሚለወጡ ሰዎች እንደዚህ የሚጸልዩ ሰዎች ናቸው። ለውጠኝ ዛሬ፣ ቀይረኝ ዛሬ። በጌታ በኢየሱስ ስም እንዲህ መቀጠል አልፈልግም። ብዙ ጊዜ እየገመትኩ ኖሬያለሁ። ብዙ ጊዜ በድንግዝግዝ ኖሬያለሁ። ብዙ ጊዜ ወዴት መሄድ እንዳለብኝ ሳላውቅ ኖሬያለሁ። ብዙ ጊዜ ምን ማድረግ እንዳለብኝም ሳይገባኝ ኖሬያለሁ። አሁን ግን አልሄድም። አሁን ግን ከዚህ በኋላ መቅበዝበዝ አልፈልግም። ሁላችንም እንደ በጎች ተቅበዝብዘን ጠፋን ይላል መጽሐፍ። ነገር ግን እግዚአብሔር ከኢየሱስ ክርስቶስ ጋር ሲያገናኘን ያ መቅበዝበዝ ቀረ፣ አረፍን። ልክ እንደዚህ ነው በምድራዊም ሕይወት መቅበዝበዝ እንዲያበቃ በጌታ በኢየሱስ ስም መሪነቱ የእግዚአብሔር የመንፈስ ቅዱስ አብሮነት ከኛ ጋር እንዲሆን አሁን ይሆናል። እግዚአብሔርን በቀኝ ጌታ ሆይ በል። ያበቃል፣ በእውነት ያበቃል። በእውነት ሕይወትሽ ላይ ያበቃል፣ ሕይወትክ ላይ ያበቃል። አንዳንድ ሰዎች አለን አይደል? ቤተሰቦቻችንን የያዙ ነገሮች አሁን እኛ ላይ ምልክት እያየን ነው፣ እየያዘን ነው፣ የሆነ ነገር እየያዘን ነው። እነሱ ምሪት አጥተው እዛ ሕይወት ውስጥ ቆይተው ሊሆን ይችላል። አንተና እኔ ግን እግዚአብሔር አምላክ ሊያወጣን ይገባል፣ ሊያላቅቀን ይገባል። በቃኝ ይበሉ፣ ጌታ ሆይ ምራኝ ይበሉ። ወዴት ልውጣ? እንዴት ልላቀቅ? እንዴት ልሻገር? እንዴት ሕይወት ይሁንልኝ? እንዴት ወደ ልጆቼ እንዳይሻገር ያላልክ? አባቴን ያሰቃየ እናቴን የያዘ ልጆች ቤተሰቦችን የያዘ ወደ ልጆቼ እንዳይሻገር ከኔ ትውልድ እንዳለፍ በጌታ በኢየሱስም የመጨረሻ አድርግልኝ። የመጨረሻ ምራኝ፣ የመጨረሻ አሻግረኝ፣ የመጨረሻ አሳልፈኝ፣ የመጨረሻ ወዴት ልሂድ? ወዴት ታሳካኛለህ? ወዴት ትመራኛለህ? ወዴት ነው የሚሄደው? ይቁ እግዚአብሔር። እንዳንድ ምሪት የእግዚአብሔር ምሪት ሲመጣ ታሪክ ይቀይራል።
በቃ የታሪክ ሰው ያደርጋችኋል። ባለ ታሪክ ያደርጋል። አንዳንድ የእግዚአብሔር ቀን፣ አንዳንድ የመለኮት ቀን አለ ሕይወትን ቀይሮ የሚያስቀር። እግዚአብሔር ሆይ ጠላት በእናት በአባቴ ላይ በአያቶቼ ላይ እንደሳቀው በእኔ ላይ እንዳይስቅ የሚያደርግ ምክንያቱም እኔ አንተን አግኝቻለሁ። ምክንያቱም እኔ ካንተ ጋር ያለኝ ኪዳን እንደነሱ አይደለም። ጌታ ሆይ ሌላ ነው። ጌታ ሆይ የተቀየረ ነው። በጌታ በኢየሱስ ስም እነሱ የተሳሳቱት አላስፈላጊ ወጥመድ ካለ የተበጠሰ ይሁን። አላስፈላጊ ኪዳን ካለ የተበጠሰ ይሁን። አላስፈላጊ የጨለማ ባዕድ ነገር ካለ በጌታ በኢየሱስ ስም ዛሬ እንዲያበቃ ጸልያለሁ። እኔ የእነሱን ሕይወት መድገም አልፈልግም። የኔ ሌላ ነው። በጌታ በኢየሱስ ስም የኔ መንገድ ሌላ ነው። የኔ መንገድ በክርስቶስ ኢየሱስ የተመረቀው አዲሱ መንገድ ነው። በደም የተመረቀው በቅድስና የሆነው የክርስቶስ ኢየሱስ ደም ያጠበው መንገድ የሕይወቴ መንገድ ኢየሱስ ነው። የሕይወቴ በር ኢየሱስ ነው። የሕይወቴ አካሄድ ኢየሱስ ነው። የእኔ መኮረጅ የሚፈልገው ኢየሱስን እንጂ አባቴን አይደለም። እኔ መኮረጅ የሚፈልገው ኢየሱስን እንጂ እናቴን አይደለም። ሕይወት የሕይወት ምሳሌ አይደለችም። እናቴ ብዙ ጊዜ ወድቃለች። አባቴም ብዙ ጊዜ ወድቋል። አባቴም የሆነ ቦታ ላይ ቤተሰቦች ደክመዋል። ያልደከመ ለዘላለም ጸንቶ በኃይል የኖረ ሰው ሆኖ ያስተማረን ሰው እንዴት እንደሚኖር የነገረን በጌታ በኢየሱስም ሕይወትና ኃይል ምንጩ የሆነው ኢየሱስ ክርስቶስ ከኔ ጋር ነው። ዛሬ በጌታ በኢየሱስ ምራኝ። ዛሬ በጌታ በኢየሱስ መውጣትን አድርግልኝ። ዛሬ በጌታ በኢየሱስ መሻገርን አድርግልኝ። ዛሬ በጌታ በኢየሱስ የመጨረሻ ይሁንልኝ። ዛሬ በጌታ በኢየሱስ ለድል አድርገኝ። ዛሬ በጌታ በኢየሱስ ጸልዩ። እየጸለይን ነው የምናመልጠው። እየጸለይን ነው ድል ይሆንልን። እየጸለይን ነው የምንሻገረው። እየጸለይን ነው በጌታ በኢየሱስ እንሻገራለን። ዛሬ እየጎተቱን ያሉ በጌታ በኢየሱስ ስም ከመካከላችን ይሁን። የእርግማን መናፍስቶች፣ የድህነት መናፍስቶች፣ የኃጢአት አቅም፣ የድግግሞሽ ኃጢአት ቢሆን በጌታ በኢየሱስ ስም የእግዚአብሔርን ምሪት ተቀብለን እንዳንተገብር ያደረጉ እግዚአብሔር መርቶን እንዳንወጣ የከለከሉን ከቤተሰብ ጋር ያለን ሕይወት ሊሆን ይችላል፣ ከጓደኛ ጋር ያለን ሊሆን በጌታ በኢየሱስ ስም ጌታ አንተ የምታውቀውን ከሕይወታችን ላይ እንድትመታው ጸልያለሁ። ምታው፣ አውጣው፣ ከመካከላችን ላይ አውጣው በኢየሱስ ክርስቶስ ስም። ማነው ምንድነው በሕይወታችን ላይ ሞት በዛ፣ ሐዘን በዛ፣ ድግግሞሽ በዛ ብሎ ኢያሱ እግዚአብሔር ሆይ ማጣራት ሲጀምር አካን የሚባል ሰው አንተ ያላልከውን እርም የሆነውን ነገር ነክቶ ሲሰቃይ ሲያዝ ሲሰርቅና ሰርቆ ይዞ ሲገኝ ከዛ በኋላ ተመልምሎ እሱ ሲወጣ ሕዝቡ ፊት ግድያ ቆመ። ሕዝቡ ማለቁን አቆመ። እግዚአብሔር ጣልቃ ገባ። ልክ እንደዛው ከሕይወታችን ኢንቨስቲጌት አድርገ ጌታ ሆይ መርምርህ እንድታወጣ ጸልያለሁ። የማትፈልገውን የማትወደውን እግዚአብሔር እንዳትሰራ እያደረገ ያለ መንገድ ዘጋብህ፣ በሕይወታችን እንዳትገባ እንዳትቀላቀል ያደረገ የኃጢአት አቅምና ኃይል ቢኖር ዛሬ በኢየሱስ ክርስቶስ በደሙ ኃይል የተመታ ይሁን። በኢየሱስ ክርስቶስ በደሙ አቅም የተመታ ይሁን። በኢየሱስ ክርስቶስ በደሙ ጉልበት የተመታ ይሁን። ዛሬ ድል ይሁን። ዛሬ ማሸነፍ ይሁን። ዛሬ በኢየሱስም ሌላ ምሽት ይሁንልን። ይሄ አዳር ሌላ ይሁንልን። ይሄ ሌሊት ሌላ ይሁንልን። ይሄ ሌሊት ለድል ይሁንልን። ይሄ ሌሊት ለማሸነፍ ይሁንልን። ይሄ ሌሊት በጌታ በኢየሱስም ከዚህ በኋላ ለማይቀጥል በማንኛውም መንገድ ላይ ሊመጣብን የተዘጋጀ ሊቀጥልብን የተዘጋጀ ስለማይቀጥሉ ነገሮች ነው የምንጸልየው። እግዚአብሔር ሆይ አይቀጥሉም ብለን እንጸልያለን። በጌታ በኢየሱስም አይሳኩም፣ አይሆኑም፣ በሕይወታችን ላይ ፍጻሜ ይሆንባቸዋል ዛሬ ብለን የምንጸልየው በደም ኃይል የተቆረጠ የጨለማ አቅም ይመታል። የጨለማ አቅም ይመታል። እያታለለን እየዋሸን ያለ ነገር በኢየሱስ ደም የተመታ ይሁን። ይሁዳን እንደ ቀልድ ነው ከዛ ከሐዋርያት መሃል የለየው። ሐዋርያ እንዲሆን እግዚአብሔር አምላክ ያንን እድል አመቻችቶልን ታጭቶ ነበር ይላል መጽሐፍ። ከዛ ከታጨበት ሕይወት አስወጣው። ሰይጣን ዲስአፖይንት አደረገው፣ ድል ያደረገው፣ አዘገየው። በጌታ በኢየሱስ ስም መጨረሻ ላይ እንዳስቀረው ሊያስቀረን የፈለገ የተመታ ይሁን። ዛሬም ሊያስቀረን የሚቃጣው በጌታ በኢየሱስ ስም የተመታ ይሁን። እኛ እንቅርም በጌታ በኢየሱስ ስም እንደርሳለን፣ እንዋጋለን፣ እናሸንፋለን። ለእግዚአብሔር ጦርነታችንን አሳልፈን እንሰጣለን፣ እንደርሳለን። በጌታ በኢየሱስ ስም ለእግዚአብሔር እናስረክባለን፣ እንደርሳለን። ነፍሳችን በክርስቶስ ኢየሱስ ባለን ኃይል ትያዛለች።
በዚህ ኃይል ነፍሳችንን በክርስቶስ ኢየሱስ ይዘናት እንደርሳለን። ያታገሉን እየጎተቱን ወደ ኋላ የሚጎትተን ገንዘብ ማጣት፣ ድህነት፣ ጨለማ፣ አለማግባት፣ አለመውለድ በጌታ በኢየሱስም ተቆርጦ ይውደቅ። በጌታ በኢየሱስም ተቆርጦ ይውደቅ። እያንዳንዱን ነገር እየተቃወማችሁ ጸልዩ። ይቆረጥ በጌታ በኢየሱስም። በር ዘግቶ በሩን ቆልፎ በሩ ላይ የቆመ መንፈስ የተመታ ይሁን። በሩ አውቆ እንዳይከፈት በሩ ጋር ስንደርስ የተዘጋ ነገር ብቻ እንዲታየን፣ የተዘጋጋ ነገር ብቻ እንዲያጋጥመን፣ ቀናችን ላይ፣ ውሏችን ላይ፣ ወራችን ላይ፣ ሳምንታችን ላይ፣ እግዚአብሔር ሆይ ዓመታችን ላይ ሊዘጋጋብን የወጣ እድሎችን የሚዘጋ ከሰው ጋር ያለን ሕይወት የሚዘጋ ሪሌሽንሺፓችንን የዘጋ ልጆቻችንን የዘጋ ከሀገር እንዳትወጡ ሀገር እንዳትቀይሩ ስፍራ እንዳትቀይሩ የዘጋጋባችሁ በኢየሱስ ስም ያወቃችሁ የተቆረጠ ይሁን። የእናንተን ሕይወት እየበጠበጠ ያለ የተዘጋ ነገር በጌታ በኢየሱስ በቀኝ በግራ በፊት በኋላ በተለያየ መልኩ ብትሞክሩት የተዘጋጀ ነገር ዛሬ በኢየሱስ ስም እንዲከፋፈት ጸልያለሁ። ነገር ዓለሙ የተዘጋጋባችሁ ሕይወት የተዘጋጋባችሁ ጨለማ የሆነባችሁ በኢየሱስ ስም እንቆርጠዋለን። ዛሬ ይቆረጥ በኢየሱስ ስም። መጽሐፍ ቅዱስ ሲናገር ኢሳይያስ መጽሐፍ ላይ በሮቹ እንዳይዘጉ ደጆቹን ለሚከፍትለት ለቂሮስ እግዚአብሔር እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን መወርወሪያ ብረት እቆርጣለሁ ይላል መጽሐፍ። በኢየሱስ ስም የገንዘብ የቢዝነስ የህይወት የጸሎት የማንበብ የመጸለይ ይህ ዓመት ውጤታማ እንዲሆን የሚረዱ ደጆች ሁሉ በኢየሱስ ስም ይከፈቱ። በዚህ ዓመት በኢየሱስ ስም ይከፈቱ። በዚህ ዓመት በኢየሱስ ስም ይከፈቱ። አባት ሆይ በጌታ በኢየሱስ ስም ጸልያለሁ። ወደ አንተ እንድንመራ፣ ወደ አንተ እንድንሄድ፣ ወደ አንተ እንድንመጣ፣ አንተ ባሰማራህን መልኩ እንድንሄድ የሚያግዙን በሮች ሁሉ ይከፈቱልን። የሚያግዙን ደጆች ሁሉ ይከፈቱልን። አትፍሩ፣ አትልቅሱ። ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ብለህ ከተናገርክ በኋላ ባህሩን ከፈትክላቸው። የባህሩን በር ከፈትክላቸው። ባህሩ ተከፈለም። በሌላ አማርኛ በሩ ተከፈተላቸው። በጌታ በኢየሱስ ክርስቶስ ስም ዛሬ በእኔና በወዳጆቼ ፊት ይህንን አድርግ። ይህንን እምነት ድገም። ይህንን እጅህን ድገም። በጌታ በኢየሱስ ስም በሩ እንዲከፈት ጸልያለሁ። ከአንተ ጋር የነገርከን ቃል እየተፈጸመብን እንድንሄድ በጌታ በኢየሱስ ስም በሮቻችን ይከፈቱ። በጌታ በኢየሱስ ስም ደጆቻችን ይከፈቱ። በጌታ በኢየሱስ ስም ይሁንልን፣ ይሳካልን። የማይሰራ ይስራ፣ የማይጸልይ ይጸልይ። እግዚአብሔር የማያነብ ያንብብ። ያላገባሽ ታግባ፣ ያላገባ ያግባ፣ ያልወለደ ይውለድ። በጌታ በኢየሱስ በሮቹ ሊከፈቱልን፣ እድሎች ይመቻቹልን። ሀገር መቀየር የሚፈልግ ስፍራ መቀየር የሚፈልግ ቤት መቀየር የሚፈልግ ከዕዳ ወደ ሰጪነት ይሸጋገሩ። በጌታ በኢየሱስ ክርስቶስ ስም ንብረት ኖሮ ይህ ዓመት በፍሬያማነት የተሞላ እንዲሆን በዚህ ዓመት ላይ ያየናቸው ያለፈው ዓመት ላይ ያየናቸው ግብፃዊ መናፍስቶች እንዳናመልክ የያዙን መናፍስቶች እንዳናመልክ ለአንተ እንዳናጠን በተለያየ መልኩ ሕይወታችንን አቅማችንን የኛን ኤነርጂ ያሰሩ በኢየሱስ ክርስቶስ ስም ዛሬ መጨረሻቸውን ይሆኑ ጸልያለሁ። አይሻገሩ፣ አይሁንላቸው፣ አይሂዱ ከኛ ጋር በኢየሱስ ስም አይሂዱ። በጌታ በኢየሱስ ክርስቶስ ስም መንገድ ይዘጋጋባቸው፣ ጨለማ ይሁንባቸው። በጌታ በኢየሱስ ስም በመናፍስቱ ዓለም ላይ ቤተሰባችንን አስረው ይዘው የነበሩ አሁን በእኛ ላይ እየደገሙ ያሉ፣ በእኛ ላይ እየሰሩ ያሉ፣ በእኛ ላይ ሊቀጥሉ ያሰቡ በኢየሱስ ስም ይሻልቃ። አሁን አይቀጥል በጌታ በኢየሱስ አይቀጥል በጌታ በኢየሱስ ስም። አይሁን በጌታ በኢየሱስ ስም። አይሳካ በጌታ በኢየሱስ ስም። እኛ ሌላ ዘሮች ነን። እኛ ያንተ ጀነሬሽን ነን። እኛ ያንተ ወገን ነን። እኛ ካንተ ጋር ምንቀጥል ነን። በክርስቶስ ኢየሱስ ስም ዛሬ መጨረሻቸው ይሁን። ዛሬ መጨረሻቸው ይሁን። ከዛሬ በኋላ ደግመን እንዳናያቸው ጸልያለሁ። አባትሽን የያዘ አባትህን የያዘ እናትሽን እናትህን የያዘ አንተም አሁን እየሞካከረ ያለ ልጅን ጋር የመሻገር ራዕይ ያለው መንፈስ በጌታ በኢየሱስ ስም ዛሬ ከእግራችሁ ስር እንዲቀበር ጸልያለሁ። ዛሬ ከእናንተ ስር እንዲቀበር ጸልያለሁ። በጌታ በኢየሱስ ስም የቤተሰብ እርግማን የተሰበረ ይሁን። ስላደረግከው ታላላቅ ነገር ሁሉ አመሰግናለሁ። እየሰራ ስላለው አመሰግናለሁ። ዛሬ ስለቀበረካቸው አመሰግናለሁ። ጌታ ሆይ በጌታ በኢየሱስ ስም
እንደምታደርግ እያመንን እናመሰግናለን። ከበሮ እንይዛለን በጌታ በኢየሱስ ስም። ለምስጋና እንቆማለን ባንተ ፊት፣ ለምስጋና እንቆማለን ባንተ ፊት። አዎ ጌታ ሆይ ስለምታደርግ አመሰግናለሁ። ትንሽ ሆነውን ጸሎታችንን ትልቅ አድርገህ ስለምትሰማ አመሰግናለሁ። በቂ እንዳልሆነ ሰይጣን ሊነግረን ይችላል። ነገር ግን እግዚአብሔር ሆይ አንተ ከሰማህን በኋላ ታደርጋለህ፣ ታከናውናለህ፣ ትሰራለህ። በኢየሱስ ስም እናመሰግናለን። በኢየሱስ ስም እናከብርሃለን። አድርገህ ስለምታስደምመን፣ ዕዳችንን ከፍለህ ስለምታስብ፣ እግዚአብሔር ሆይ ያላገባ ስለሚያገባ፣ ያልወለደ ስለሚወልድ አመሰግንሃለሁ። በጌታ በኢየሱስ ስም ነገር ያልሆነለት ስለሚሆንለት፣ ነገር ያልተሳካለት ሆኖለት ስለሚያመሰግንህ አመሰግንሃለሁ። በኢየሱስ ስም ታማኝነት አደርጋለህ፣ ታሳካልናለህ። በኢየሱስ ስም ባንተ ይሳካልናል። እናመሰግንሃለን ጌታ ሆይ። አመስግኑት እግዚአብሔርን፣ ምክንያቱም ስራው ግሩም ነው፣ ስራው ድንቅ ነው። እግዚአብሔር እንዴት ያለው እጁን ገለጠ በመካከላችን፣ እንዴት ያለ መልካምነቱን በእኛ ሕይወት አሳየ። ጌታ ሆይ እንገረምብሃለን በኢየሱስ ስም፣ እንደነቅብሃለን በኢየሱስ ስም። ስምህን እያመሰገንን ደስ እያለን እንጸልያለን። አባት ሆይ ስም ይባረክ። እግዚአብሔር ሆይ ከፍ ብል፣ ምክንያቱም ይገባሃል። ምክንያቱም የእውነት የምር ይገባሃል። ልትመሰገን ይገባል፣ ልትወደስ ይገባል። በኢየሱስ ስም እናመሰግናለን። ስምህ ብሩክ ይሁን በጌታ